አንሶላውን ያወጣሁ ልቅልቅ አርጌ ጠቅላላ ቀሚሳቸው ውስጥ እንዲሸሽገው ይከቱኝ ነበር። ቀድጄ ጨረቃ አስመስዬ ቤቱን ጠብቃቸዋለሁ። አንድ የጠፍተሽ ቀበሌ ሁሉ ታመልክተው ሁሉ ነበር ይባላል። በዚያ የተገኘሽ ደግሞ ማይታሰብ ቦታ ምንድነው እሱ? ስጋው ደሙን ለመቀበል አለመዋሸት፣ አለመስረቅ እነዚህን ነው የሚከለክለው። ከዛ ውጪ መነገድን እንኳን አይከለክልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ቤተሰቦቻችን እንዲከረማችሁ ዛሬ በኦርቶዶክሳዊ እናቶች ፕሮግራም የጋበዝንላችሁ ወይዘሮ ሰርካለም ለማን ነው። ወይዘሮ ሰርካለም በጣም ጎበዝ የሥራ ሰው፣ ጠንካራ፣ እድሜያቸው ያወጣት ስለሆነ ኢንተርቪው ስናደርግ አንቺ እያልኩ ነው ማናገራቸው። እንደዚሁ ደግሞ የካህን ሚስት፣ ጎበዝ ልጆች እናት እና ብዙ ህይወታቸው የሚያስተምር እናት ናቸው የጋበዝንላችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ ወይዘሮ ሰርካለም እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ያው በቤተክርስቲያን አገልግሎት በተለያየ መንገድ ነው በደንብ ማውቅሽ። በጣም ጠንካራ ሴት ነሽ፣ ጠንካራ እናት ነሽ። ደህና ናቸው ልጆች? እግዚአብሔር ይመስገን ደህና ናቸው። ስንት ሆኑ? ሶስት ወንዶች ናቸው? ሶስቱም ወንዶች እና ሶስት ወንድ አራት ወንድ ይቅርታ፣ ባለቤቴም ስላለ መቼም ባለቤትሽ መቼም ግን እንደ ሶስት ወንድ ልጅ ማሳደግ እንዴት ነው ያለው ነገር? እና ወንድ ልጆች በማህበረሰቡ እንዳሉ አስቸጋሪ ናቸው እንደሚባል አልገጠመኝም። እኔ በጣም ጨዋዎች ናቸው። ያው ከሴት እኩል ናቸው ብዬ ነው የማምነው። እንደው እና ስለሆነ ሸፍነሽ እንዳይሆን በፍጹም ሌሎችም ጓደኞች አሁን ሲመጡ ወንድ ያለበት ቤት አይመስልም ነው የሚሉት። ሲያዩ አሁን ሌላ ጓደኞች ቤት ሴት ግድግዳ ላይ ይጽፋሉ በእርሳ። አክቹአሊ እሱ ወንድም ሴት መሆን ላይ ይጠበቅ ይችላል፣ ግን ወንድ ሲሆን ነገሮቹ ሁሉ ያከብዱታል። ሲመጡ ወንድ ያለበት ቤት አይመስልም ነው የሚሉት። በጣም የእውነት ጨዋዎች ናቸው እንጂ ጨዋ ባለጌ በሚለው ሳይሆን ሴትና ወንድ ስለሆኑ ኃይለኛ አይደሉም። የተስተካከለ ኖርማል ማንነት ያላቸው ናቸው። ወንድ አስቸጋሪ ነው ብዬ አላምንም እኔ በግሌ። በጣም ጥሩ። እንደ እግዚአብሔር አንቺ ደግሞ እግዚአብሔር እንደሚያቅሰው ሆነሽ ነው የምትመልሽልኝ ትክክለኛው ስሜትሽ። ለምሳሌ ሶስት ወንድ ወለድሽ፣ ሴት ቢኖረኝ ብሎ ሰው ያስባል። የተሰጠውም አይመስለውም። አንዳንዴ ልጅ ያለው አይመስለውም። ሴትም ወንድም ስላልወለደ ልጅ እንደተሰጠው የማያስብ ሁሉ ሰው አለ። አንቺ ግን የሆነት ምን ይሰማሻል? ሴት ቢኖረኝ ደስ ይለኝ ነበር። ሶስተኛውም የተወለደው የሱ አይነት ሀሳብ ስለነበረኝ ነው። ያው ወንድ ሲሆንም ግን እግዚአብሔርን አመስግነን ደስ ነው ያለን። ከኔ ይልቅ እንደውም ባለቤቴ በጣም ሴት ይወዳል። ቢኖረኝ ደስ ይለኛል፣ ስለሌለኝ ግን አይከፋኝም። እግዚአብሔር አይሳሳትም። ትክክል ነው የሰጠኝ የሚገባኝ ነው ብዬ አምናለሁ። የእውነት ማለት ነው። እና ደስተኛ ነኝ። ወደፊት ደግሞ ሴት ይመጣ ይሆናል። በመውለድም ባይሆን በማሳደግ እቅድ አለኝ። እግዚአብሔር ይርዳሽ። ትልቅ ሀሳብ ነው እንዲህ አይነት እቅድ ማቀድ። ክርስቶስን የሚያቅሰው የሚያቅደው እቅድ ነው። አንድን ሕፃን ልጅ እናት ለአንድ ሕፃን ልጅ እናት መሆን መቻል በጣም ትልቅ ሀሳብ ነው። ሀሳብሽን ፈጽምልሽ። አሜን አሜን። እንዴት ነበር ልጅነትሽስ? የኔ ልጅነት ያው ቤተክርስቲያን ነው ያለፈው። ሁሉም ኦልሞስት ነፍስ ካወቅኩበት ጊዜ ጀምሬ ቤተክርስቲያን ነው ያደግኩት። 83 የሶስተኛ ክፍል ተማሪ ሆኜ ነው። ከዛ በፊት ያው ተይዤ በቤተሰብ ስፔሻሊ አክስቴ የአባቴ እህት በጣም የቤተክርስቲያን ሰው ናት እና እሷ ናት ለኔ ቤተክርስቲያን መሄድ ዋና ምክንያት። ይዛኝ ከልጅነት ጀምራ ይዛኝ እየሄደች ከቤተክርስቲያን እየሄድኩ ነው ያደግኩት። ሰንበት ትምህርት ቤት ህፃናት ክፍል ተማርኩ። በኋላም በእድሜ ደግሞ ስደርስ ወጣቶች ክፍል፣ አሁንም ደግሞ ጎልማሶች በሚል ታቅፈን እስካሁንም አገለግላለሁ። በአገልግሎት ህይወት ነው ያለሁት። እድሜ ሙሉን በእግዚአብሔር ቤት ነው ያለው ማለት እችላለሁ። እና ልጅነቴን ማቀው ማስታውሰው ጠቅላላ ሰንበት ትምህርት ቤት ላይ ነው። የተለየ የሰፈር ታሪክ ብዙ የለኝም። በጣም ግን አስቸጋሪ ልጅ ነበርሽ ይባላል በልጅነት ቤት ውስጥ እያደግሽ። ትንሽ ነገር ስለዚህ ምን ታረጊ ነበር? ለምን መሰለሽ የምጠይቅሽ አንዳንዴ
አስቸጋሪ ልጆች ያሏቸው ወላጆች አሉ። አድገው ሰው የሚሆኑ የማይመስላቸው። አዎ በጣም ያስቀኛል። እኔ ራሱ አሁን ልጆቼ እንደሱ ቢሆኑ ቶለሬት ማድረግ አይመስለኝም። ምክንያቱም ህፃን ሆኜ የሆነ ነገር ይታወቀኛል በነገር ላይ ይገርመኛል። ራሱ አድገን ትንሽ የልጅነታችን ትንዝ እንደሚለን ራሱ ማቀው በጥፋቴ ነው እኔ እና ልጅ እያለሁ ትተኛ ብለው መኝታ ቤት አስገብተው አስተኝተውኝ ይወጣሉ። ሲወጡ ሻንጣ ከፍትና አንሶላ ሻንጣ ውስጥ ነበር የሚቀመጠውና ነጫጭ አንሶላዎች አሉ። እነሱን ዘረጋ ከፍትና ቂቤ የተነጠረ ቂቤ ይቀመጣል። እዛ ዘይት አለ። እሱን አወጣና የተነጠረውን ቂቤ አንሶላውን እያወጣሁ ልቅልቅ አርጌ ጠቅላላ ዘይቱን ደግሞ ሙሉ ዘይት 5 ሊትር እንዲ መሬት ላይ ዘይቱን አፍስሼ ኦሞ ደግሞ ካገኘው ኦሞና ቂቤውን ቀላቅዬ መቼም ላይ በቃ ኬሚስት ነበርሽ ማለት የሚገርም እኮ ነው። ጥፋቴ ደግሞ መስተካከል እንዳይችል አርጌ ሲከፍቱ በጣም ይደነግጣሉ። አያቶቼ ነበሩ፣ የአባቴ እናት አብረው ይኖሩ ነበርና እናቴ ስትመጣ እንዳትገለኝ እንዳትገርፈኝ ቀሚሳቸው ውስጥ እንዲሸሽገው ይከቱኝ ነበር። እና የታለች ይባልን ያላየኋት ቤት እንደሄደች ብለው የእናቴን ቁጣ ያበርዳሉ። በሌላ ጊዜ ደግሞ ያንኑ ሁሉ አንሶላ አውጥተው አጥበው አይማረሩ። በጣም ነው የሚማረሩብኝ። እናቴ በጣም ነበር የምትማረርብኝ። እናቴ ነርሲንግ ተማሪ እያለች መጽሐፉ በጣም ወፍራም ነው። ያንን መጽሐፍ የእናቴን ብቻ ነው ደግሞ የምቀደው። አባቴም ተማሪ ነው፣ የመስሪያ ቤትም አለው። የእናቴን ከላይብረሪ የተዋሰችውን መጽሐፍ ቀድጄ ጨረቃ አስመስዬ ቤቱን ጠብቃቸዋለሁ። እናቴ ስትመጣ ልትመታኝ ብትፈልግ አያቶቼ ይደብቁኛል። እና ከባድ የልጅነት ጊዜ ያሳለፈው። እናትሽ ስለምትመታሽ ነው እንደዛ የምታረጊ ይመስልሻል? አባትሽ አይደለም ነው የአባቴን እንደውም እናቴ አውቃችሁ ነው የኔን የምታስቀድዱት እንጂ የአባቷን ለምን አትነካ? የአባቴ እናት ናቸው ቤት የሚጠብቁ እና የአባቷን ለምን አትነካም? ግን እኔ አንኮንሽ ይሄን በእውነት በእውቀት አይደለም ያለ እውቀት ነው። የማን እንደሆነ መጽሐፉንስ በምን ታውቃለህ? በዛ እድሜ ልጅ ነኝ፣ ከ3 ዓመት አልበልጥም። ከዛ በላይ ትምህርት ቤት ሄድ ነበር መቼ እና የአባቴን አልነካም ነበር። የሚገርም አውቄ ግን አይደለም ምን አውቃለሁ። እናቴም ደግሞ ብዙ ይሄን ያህል አትመታኝም እኮ ግን በቃ የሷን ነገር ነው በብዛት ማጠፋው። የመጀመሪያ ልጅ ነበርሽ አይደል? ሴት 2 ወንዶች ከላይ ያሉ ሴት እኔ ነኝ የመጀመሪያ የነበርኩት። ከኔ በኋላ ነው መንቶች የተወለዱት። ትንሽ እንደ ብርቅ ትታይ ነበር። እንደ ብርቅ አባቴ እንደው መማያው ነበርኩ። ሰርኬት ሙት እያለ ይምላል አባቴ። በጣም ሴት ልጅ ይፈልጉ ነበር፣ እኔን ያገኙት እና ያም ቅብጠትም ይሆናል አያትም ስላሳደገኝ ይሆናል። እንደውም አንድ ጊዜ ጠፍተሽ ቀበሌ ሁሉ አመልክተው ሁሉ ነበር ይባላል። ከዛ የተገኘሽ ደግሞ ማየት ታሰቦታ ምንድነው እሱ? ሁሉ ኢንፎርሜሽን አገር አልቀረም። ምንድነው ያኔ ጸጉሬ ላይ ቁጥርጥር ተሰርቼ ጌጥ አርጋልኝ እናቴ ሄድኩኝ ትምህርት ቤት ጨሌ። በኋላ ላይ ትምህርት ቤት ከነ ጸጉሬ ቆርጠው ዙሪያውን መጣሁኝ። ስመጣ ፈራሁ እናቴ ትደበድበኛለች ብዬ። ጨሌውን ወቅት ሁሉ መውሰድ ፈልገው ነው ለጨሌው ብለው ከነ ጸጉሬ እንዳለ ዙሪያውን ቆርጠው መጣሁኝ። ከዛ በቃ እናቴ አትምረኝም ብዬ ፈራሁ። ከዛ በኋላ ሰው ቤት አመሻው ሄድኩና ጎረቤት አመሻውና ሲመሽብኝ ፈራሁ መምጣት። ከዛ አያቴ ነበረ ነፍሱን ይማር እናቴ አባት፣ እሱ ደጅ መቀመጫ አለ፣ እሱ ትልቅ መቀመጫ አለ የራሱ ጋቢ ለብሶ ቁጭ ይላል። ከዛ እሱ ስር ሄጄ ተቀምጫለሁ። እኔ ጋቢ ሸፍኖኛል፣ ምንም አልታየም። አያትሽ አላዩሽም? ማንም አላየኝም፣ እሱም አላየኝም። በጣም ትንሽዬ ነበርኩኝ፣ በጣም ቀጫጫ ትንሽዬ፣ በቃ የሆነ ነገር ውስጥ ሽልክልክ ብዬ በምን አልታየም። እንደው እንደዚህ ወፍራማ ሰርኬ ትንሽ ነበር። ወይ በስመ አብ ከየት ታስበው ቀጮ ነበር የሚሉኝ። አሁን ቀጮ የሚሉኝ ጎረቤቶች አሉኝ። በጣም ትንሽ ነበርኩኝ፣ ከቀጫጫነትም ከእድሜ በታች ቀጫጫ ነበርኩኝ። ከዛ እዛ ስር ተደበቅኩ አያለሁኝ ሁሉ ምን እንደሚያደርግ። አገሩ ታምሶ ጠፋች ተብሎ ጎረቤቶቹ እናቴ በቃ መሬት ላይ ተንፈርፍራ በባትሪ ሽንት ቤት፣ የድሮ ሽንት ቤት ታውቀዋለህ እንደሚታይ ነውና በባትሪ እንዲፈልጋሉ ሽንት ቤት ሲሄዱ አያቸዋለሁ። ከዛ አስፓልትም ወጣች እናቴ በቃ ልጄ ሞታብኝ ነው ብላ አስፓልት ላይ ተንፈራፍራ እየዬ ተብላ ጎረቤት ይዟት ነው የመጣው። ከዛ መጨረሻ ላይ አንድ ጎረቤታችን አባቴ አያቴ ተነሳ። አያቴ ብድግ ሲል ወንበሩ ስር ያንቺት ብላለች። ከዛ ይሄን ቁልጭ እያረኩኝ ተገኘሁኝ። አልተመታሁም። ምትፍራቻ ነው ይሄ ሁሉ እንዳልቀጣ ነው። አልተመታሁም። ያው በስስት
ተገኘሁኝ። የሚገርም ነው። አሁን ይሄ አሁን እንደዚህ አይነት አስተዳደግ እንደዚህ አይነት ባህሪ ያላቸው ልጆች አሉ በየቤቱ ትልቅ ሆነው ሰው የሚሆኑ የማይመስለው ብዙ ወላጅ አለ። ምን ትያለሽ ግን እንደው ስለሱ? ያው ለሷ እንደ ምሳሌ ነኝ አድጌ እናቴ ሁሉ ይገርማታል። አሁን ይገርማታል። ያው አድገሽ ካሽኝ እንጂ መቼም ትላለች። ያው አድጌ አሁን ቤተሰቤን በደንብ ነው ማገለግለው ያንንም ለማካካስ እናቴን በምትፈልገኝ ጊዜ ያለው አባቴን በፈለገኝ ጊዜ ያለው ለሁሉም ደግሞ ታዛዥ ነኝ። አሁን ደግሞ ሳድግ እና ያንን ለማካካስ ነው ወይ ይላሉ። ግን ይቀየራል ማለት ነው። ይቀየራል። የሚረብሽ ልጅ ዘላለም ረባሽ ሆኖ አይኖርም። አጥፊ ልጅም አጥፊ ሆኖ አይኖርም። እኔ የሆነ ሰው አርሞኝ አይደለም እርግጠኛ ቤተሰቦቼ ሁሌንም ይመክሩኝ። ግን በሆነ በእድሜ ብዛት የምትቀየረው የምትበስለው ነገር አለ እና በሱ ነው የበሰልኩት። ደግሞ እኔ ብቻ ነኝ አጥፊ ከቤቱ። ሌሎቹ ምንም በጣም ጨዋ ልጆች ናቸው ሁሉ። ግን አሁን አንቺ በአንቺ ስነ ልቦና ውስጥ ያንን እዛ እያጠፋሽ ታይ ምናምን እያሉ የሚቆጡሻል አይደል? እንደተበደልሽ ይሰማሻል? እኔ ብዙ አይቆጡኝም እኮ እና ቁጣን ደግሞ ስለምፈራ ሸሻለሁ። እኔ እንደነገርኩ በጣም ብርቅ ነበርኩኝ። እንዲህ ለቁጣ ምትን አላውቀውምና ምትን ስለማላውቀው ግን በጣም እፈራዋለሁ። እንዳልመታ ነው ይሄን ሁሉ እኮ ምሸሸው የምደበቀው ምን እምለው እና ያን ያህል እነሱ ተጽዕኖ ፈጥረውብኝ አይደለም። የተፈጥሮ ጉዳይ ሆኖ ነው ይሄ በጣም ቀዥቃዣ የመሆን ነገር አለ። እሱ ነው። በስንት ዓመት ተረጋጋሽ ታዲያ? ትምህርት ቤት ከገባው በኋላ 6 ዓመት ነው ያኔ ትምህርት ቤት የምትገባው። 6 ዓመት ከሆነኝ በኋላ ያው ትምህርት ቤትም ዱላ አለ። ያው ትምህርት ቤትም ገብቼ እንደነገርኩ ጸጉሬን አስቆርጬ መጣ ነበር። ያው ትንሽ ጥፋቱ እንደቀጠለ ነው። ጸጉርሽ የምታስቆርጨው ከተማሪዎች በግድ ነው የሚቆርጡት ወይስ ስራ? አረ በፍላጎቴ ጨሌውን ሲሉኝ ውሰዱት ቆርጣችሁ ብዬ ነው የምለው። ከነ ጸጉሬ ቆረጡት ብዙ ለመፍታት ያስቸግራልና ጫፉን ያን ከሚታገሉ ቆርጣችሁ ሰዱት ብዬ ነው የፈቀድኩላቸው። በልጅነትሽ ወንጌልን ቃል እየተረጎምሽ ነው መስጠት? ከባድ መስጠት ነው እንዴ? ጸጉር ቆርጦ አሁን ቢሆን ጥሩ ነበረ። እና ይሄንን ታሪክ ያነሳነው ለምንድን ነው? ቅድም እንደተባለው አንዳንድ ቤተሰቦችም እኔ እንደ ካህን ያማክሩኛል። ልጄ እንዴት ነው የምትሆነው? በጣም ረባሽ ነው፣ አይረጋጋም፣ አትረጋጋም፣ ህመምተኞች ሆኑ ይመስላቸዋል፣ ከዚህ ከኦቲስቲክ ችግር ጋር ያገናኙታል። ግን እንደሱ ሐኪም ደግሞ ሲሄዱ ሌላቸው ይችላል። ግን ደግሞ እንደሱ አይደለም። ልጆች ተረጋግተው ትልቅ ሆነው ሰው ሆነው ቤተሰቦቻችን መምራት የሚችሉበት ደረጃ ላይ ደግሞ እነዛው ልጆች ይደርሳሉ እና ያን ተስፋ እንዲያረጉ ለማለት እውነት ነው። እንደውም እንደዚህ አይነት ልጆች የተሻለ ልጆች ይሆናሉ የሚል ሐሳብ አለኝ እኔ። በራሳቸው ጊዜ ደግሞ ሲመለሱ ጥሩ ነው። ልጅ እንደ ልጅ ተጫውቶ እንደ ልጅ የሆነ ነገር ሆኖ ማደግ አለበት። ሁሌኛ እንደምናስበው ልጄ ጨዋ ነው ብለን መቀመጫ ላይ ተቀምጦ ቴብል ላይ ቁጭ ብሎ እንዲበላ መጠበቅ የለብንም። ልጅነት በራሱ መጫወት፣ መቦረቅ፣ የተለየ ነገር ይፈልጋል። ያን የተለየ ነገር ማገዝ ነው እንጂ ያን እንደ በሽታ ወይም እንደ መንቀሽቀዥ መቁጠር ልክ አይመስለኝም። እኔ በጣም የሥራ ሰው መሆንሽን አውቃለሁ። ስራ እንዴት ለመድሽ? ስራም ያው ከቤተሰብ ነው። አባቴ በጣም ታታሪ ሰራተኛ ነው። በጣም ያው ከልጅነት ጀምሮኛ አባታችን ሲነግድ አባቴ የመንግስት መስሪያ ቤትም እየሰራ ከሱ በኋላ ደግሞ ወፍጮ ቤት መጋዘን አለውና እዛ እንሰራለን። እሱም ይሰራል፣ ይመጣል፣ ልብሱን ቀይሮ ወደ ወፍጮ ቤት ይገባል። እኛም ደግሞ ከትምህርት ቤት እንመጣለን፣ ወፍጮ ቤት እንገባለን። ሴት ናት ወንድ ነው የሚባል የለም እኛ ቤት። የጾታ ልዩነት የለም። ስንሰራ ስንበላም ስንጠጣም ልጅ ነው ሰራተኛ ነው የሚባል የለም አባታችን ጋር። ከቀን ሰራተኞቹ ወፍጮ ከሚፈጩት ጋራ አብረን ነው ማዕድ የምንቆርሰው። የምንሰራውም እንደዛ ነው። ማበጠር ካለብን እናበጥራለን፣ መልቀም ካለብን እንለቅማለን። እና ከልጅነታችን ጀምሮ በስራ ነው ያደግነው እኛ። እና አባቴ ነው ዋናው ለታታሪነቴ ምክንያቴ። በጣም ጠንካራ ሰራተኛ መሆንሽን ያወቃለሁ፣ እረዳለሁ። በዙሪያሽ ያሉም ሰዎች ይነግሩኛልና ሴት ልጅ እናትም ሆና ሚስትም ሆና ሰራተኛም ሆና እንደላይ በዚህ ልክ ጠንካራ ሆና መቀጠል አይከብዳትም? በእርግጥ የሚከብድበት ጊዜ ይኖርሃል። ግን በሰዓትህን ከፋፍለህ በቅጡ ከተጠቀምከው ደግሞ አይከብድም። እኔ ይሄን ያህል ከብዶኝ ቻሌንጅ አድርጎኝ አያውቅም። እውነቱን ለመናገር መስራት ካለብኝ ለሊት ተነስቼ ወጥቼ ሰርቼ
ስራዬን ከሰራው እቃዎቼን ከሰማራው በኋላ ደግሞ ወደ ልጆቼ ተመልሼ ገብቼ ልጅ እያሉ አሁን እንኳን አድገዋል አይፈልጉኝም፣ ግን በልጅነታቸው እያጠባሁ ልጆቼን ጠዋት አጥብቼ ወደ ስራ ሄጄ ስራዬን ደግሞ ሰርቼ ተመልሼ መጣና ደግሞ ለልጆቼ የሚፈልጉትን አድርጌ ደግሞ ተመልሼ ወደ ስራዬ ሄዳለሁ። ከስራ ስወጣ ደግሞ ወደ ልጆቼ በጊዜ ገብቼ ለልጆቼ የሚፈልጉትን ደግሞ አረጋለሁ። ከሀገር መውጣት ደግሞ ባለብኝ ጊዜ ባለቤቴ በጣም ጥሩ ሰው ነው፣ በጣም ጎበዝ ነው። ለኔ ጉብዝና ትልቁን ድርሻ የሚወስደው እሱ ነው ከኔ ይልቅ። ምክንያቱም እኔ ካልታገስኩ ሰው ነኝ፣ አንድ ሰው ነኝ። ብቻዬን የቱን ያህል ታታሪ ብሆን አይሆንም። እና የሱ ገዛ ደግሞ በጣም ለኔ ጥንካሬ የሱ ገዛ ነው። እና አይከብድም። ታይም ማኔጅመንትህን ማስተካከል ብቻ ነው የሚፈልገው እንጂ በቃ ከወለድክ በኋላ የልጆችህ ነህ። ብዙ ለሌሎች ነገር የምትሰጠውን ጊዜ ትቀንስ ይሆናል። ከዛ ውጪ ግን ታይም ማኔጅመንቱ ትክክል ከተስተካከለ ብዙ አይከብድም ብዬ ነው። ብዙ እናቶች ሲወልዱ ከትጋት ተራራቸው ላይ ይወርዳሉ። አንድ ነገር ላይ ብቻ ወይ ልጅ ማሳደግ ላይ ያተኩራሉ። በጣም ጠንካራ ስራ እየሰሩም ከሆነ ስራቸውን ትተውት የተቀጠሩም ከሆነ ወይም የራሳቸውን ከሆነ እርግፍ አድርገው ትተውት ልጆቻቸው ላይ ብዙ ሰዓታቸውን ያሳልፋሉ። ደግሞ አሁን አንቺ እንደምትነግሪኝ ደግሞ ልጅሽን እያጠባሽ ደግሞ ስራሽን ደግሞ ትሰሪያለሽ። ስለዚህ እንደዚህ መኖር ይቻላል ማለት ነው። ይቻላል። ያው የራስህ ሊያደክም ይችላል፣ ግን ድካም ደግሞ አንዱ የህይወት ክፍል ነው። ራዕይህን ነው የምትከተለው። እኔ መድረስ የምፈልግበት ቦታ ላይ ለመድረስ አሁን ላይ ነው መሮጫ ጊዜ፣ እድሜ፣ ይሄ ወጣትነቴ ነው ብዬ ስለማምን ምንም ለስራ የሚደክመኝ ነገር የለም። ወደኋላ ምለውም እስኪ ልተኛ ብዬ ቀንም ተኝቼ ማሳልፈውም ጊዜ የለኝም። ያ ምንድነው ለራዕይ ወደፊት መድረስ የምፈልገው ወይም ማደግ የምፈልግበት ደረጃ እስክደርስ ለዛ ነው የምሮጠው እንጂ ድካም አያግድም። አላማ ካለ የተማርሽው እግዚአብሔር ቃልስ ከቤተሰቦችሽ ጥንካሬ በተጨማሪ ምን አገዘሽ በስራ ውስጥ? ያው እሱማ ምንም ህይወት ነው። የእግዚአብሔር ቃል መመሪያችን ነው፣ መኖሪያችን ነው። እንደነገርኩ በሰንበት ትምህርት ቤት ነው ያደግኩት። የህይወት መርሄ የእግዚአብሔር ቃል ነው። ያው ቤተሰብህ ለስራው ሮል ሞዴል ቢሆንህም የእግዚአብሔር ገዛ ግን የሚናቅና የሚወራም አይደለም። ያው የእድሜ ዘመን መመሪያችን ነው እና ቤተክርስቲያን ስታድግ መንፈሳዊ ነጋዴ፣ መንፈሳዊ እናት፣ መንፈሳዊ ሰው፣ በአጠቃላይ መንፈሳዊ ሚስት ትሆናለህና የሱ ገዛ በጣም ትልቅ ነው። የቤተክርስቲያን ማደግና የእግዚአብሔር ገዛ በጣም ትልቅ ድርሻ አለው። ለስኬትህም ደግሞ ሰው ስለለፋ ስለሮጣ አያድግም። እግዚአብሔር ሲባርከው እግዚአብሔርን ነጋዴ ስትሆን እግዚአብሔርን የሚፈራ ነጋዴ መሆን በጣም ትልቅ ቫልዩ አለው። የህይወት መርሄ ይሄ ነው። እግዚአብሔርን መፍራት በቃ መርሄ ነው። የፈለገ ቢያዋጣ ባያዋጣ እግዚአብሔርን ስለምፈራ በዛ ልክ ነው የምሰራው። እግዚአብሔርን መፍራት ግን አይዋጣም ብሎ የሚያምን ነው የሚበልጠው። እውነት ነው። ስራ ላይ፣ ንግድ ላይ ካላጭበረበሩ፣ ካልዋሹ፣ ካልሸነገሉ ትርፍ የለም ተብሎ ይታሰባል። እውነት ነው ሰርኪ? በፍጹም እውነት አይደለም። ይሄንን ፕሪንሲፕል ነው እንደውም በጣም የምቃወመው እኔና አንድ ጓደኛዬ እናት አለች። አሁን በቅርብም ይሄንን ርዕስ ስናወራ ነበርና ስጋው ደግሞ እንድትቀበል መከርኳት። ስመክራት ምንድነው የመለሰችልኝ? አይ እንዴት አድርጌ ብለሽ ነው ይሄንን ስራ እየሰራው ነጋዴ ናትና እየነገድኩኝ እንዴት ይሆንልኛል አለች። እየነገዱ እንዴት ይሆንልኛል ማለት ምን ማለት ነው? እየዋሸሽ ነው የምትነግጁ? እየሰረቅሽ ነው የምትነግጁ? አይደለም። ታዲያ ስጋው ደሙን ለመቀበል አለመዋሸት፣ አለመስረቅ እነዚህን ነው የሚከለክለው። ከዛ ውጪ መነገድን እኮ አይከለክልም። እና ብዙ ሰው በአመለካከት ደረጃ ነጋዴ ሆነ ቆራቢ መሆን የሚቻል ወይ መንፈሳዊ ሰው መሆን የሚቻል አይመስልም። ይሄ ግን የተሳሳተ ነው። እውነተኛ ነጋዴ ነው እንደው የምትሆነው ሞር መንፈሳዊ ሰው ሲነግድ ከዓለማዊው ሰው የተሻለ ነው። አንድ የሚሻለው ለምንድነው? ያን ሰው ዋሽተህ አይደለም የምትሰጠው ዕቃ ዋሽተህ ቀጥፈህ እሱን ገንዘብ አትወስድም፣ አትሰርቅም፣ በሐቅ ትሰራለህ። ምናልባት በመጠኑ ነው የምታድገው አንተ። የሆኑ ሰዎች ካጠገብህ ካንተ የተሻለ ሰርተው ሰርቀው ወይም ዋሽተው የተሻለ ሊያድጉ ይችላሉ። ያን ግን እኛ የእግዚአብሔርን ቃል ስለምናቅ እንደማይጠቅም የቱንም ያክል መንገድ እንደማያስኬድ ስለምናቅ ብዙም አይረብሸንም። ስለዚህ የእግዚአብሔርን ስራ እየሰሩ መንፈሳዊ ሆኖ ዓለማዊ ስራን መስራት ነጋዴ መሆን ይቻላል በእውነት ላይ ተመስርቶ። ይገርምሻል፣ አንድ ጊዜ የቤት ዕቃ እገዛለሁ፣ የበር ቁልፍ፣ ብዙ የበር ቁልፍ ነው የምገዛውና ይሄ ገና 200 ብር የመጣ ጊዜ ነው። እኔ ደግሞ ብር መቁጠር አልወድም
ከዛ በቃ ሲቆጥረው ፍቁንቱንም ስለሌለኝ ትኩረቱም ስለሌለኝ ብዙ ብር አሳልፌ ወደ 6000 ብር 6800 ብር አሳልፌ ነው የሰጠሁትና ሙስሊም ነው ሰውዬው እና ቃይን ይዤ ልወጣ ስቆጠረውና ጠራኝ አስወጣኝ ከአስፓልት ድረስ ጠራኝና ገንዘብህን ይዘህ ሂድ ይሄ ገንዘብ ያንተ ነው ብሎ ያን ትርፍ ገንዘብ ሰጠኝ። ከዛ አሰብኩኝ ክርስቲያኖች እንደዚህ እናደርጋለን በዚህ ልክ ታማኝ ክርስቲያኖች ነጋዴዎች ማየት ናፈቀኝ የሉም ግን ብዬ አይደለም አሁን ምልሽ ግን እግዚአብሔርን የሚፈሩ ነጋዴዎች እንደዚህ እንኳን ክርስቲያን ሆኖ ሌላ እምነት እንኳን ያለ ሰው እንዴት እንደሚያስገርም ያየውበት ነውና እግዚአብሔርን እየፈሩ መስራት የሚቻሉ በጣም ትልቅ ነገር ነው። በጣም ይሄ ገጠመኝ እኔም ገጥሞኛል። አንድ ከስተመሬ ዕቃ ተከራየና ያው የኮንስትራክሽን ማሽን ነው ማከራየው ተከራይቶ በአካውንት ብር ሊያስገባ አካውንቴን ወሰደ። ሂሳቡ 27000 ብር አካባቢ ነው 270,000 ብር አስገባልኝ ያው በስተት ማለት ነው። ከዛ አላወቀም ኢቭን ማስገባቱን ያን ያህል አላወቀም። ከዛ ደወልኩለትና አካውንትህን ላክልኝ ስለው ለምን አለኝ ትርፍ ብር አስገብተሃል ስለው አላስገባውም ማለት ያው ቼክ አድርገው አስገብተሃል እና አካውንት ላክልኝ አልኩት። እሺ አለና አካውንት አላከልኝ። ሳይ አሁንም አይልክም ደወልኩለት ለምን እንደምትጨቀጭቂኝ አለኝ። ትርፍ ብር አስገብተሃል 270,000 ብር ነው ያስገባልኝ ሂሳቤ 27000 ብር ነው ስለው ደነገጠ። ከዛ አካውንቱን ላከ ወዲያው አስተላለፍኩለት። መጥቶ ቢሮዬ ድረስ ነው ያመሰገነኝ እና በጣም ነው የተደነቀው። እውነት ለመናገር ግን እኔ አሁን ይሄን ፌቨር ሰራውለት ብዬ አላምንም። እውነት ስለሆነ ይሄ ነው የኔ ገንዘብ አይደለም ክርስቲያንም ያልሆነ እውነተኛ ሰው ማንንም ሊያደርግ እንኳን ክርስቲያን ሆነህ ማለት ነው። እና ይሄ ስራ ላይ ያጋጥማል ግን እናረጋለን እንደዛ ማረግም ደግሞ አለብን። የኛን ያልሆነ ገንዘብ የኛ አይደለም መመለስ አንዱ እግዚአብሔርን ስትፈራ የእግዚአብሔርን ሐሳብ ማስፈጸም መቻል አለብህ። ዛሬ ያው ይጋበዝኩላችሁ እናት ወይዘሮ ሰርኬ የኮንስትራክሽን ዕቃ ታከራይ የሚያከራዩ እንግዳ ናቸው። ምናልባት ደግሞ የምትፈልጉ ከሆነ ይሄንን በዚህ በታች በመናስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። እግዚአብሔር ይባርካችሁ። በስራ ላይ መውደቅ መነሳት አለ። በተለይ ደግሞ እንደናንተ አይነት ስራ ሲሰራና ሰምቻለሁ። አሁን ለምሳሌ በዚህ በኮሪደር ልማት የፈረሰ ሲፈርስብሽ ጠንካራ ሆነሽ ደግሞ እንደገና እንደ አዲስ ከምንም በመጀመርሽ ለመስራት ያለሽ ጥንካሬ ተስፋ ለመቁረጥ ከየት አገኘሽው እሱን ነገር? ያው እንደነገርኩህ ይሄ ከመንፈሳዊ ቤት ስታድግ ለሚመጡብህ ቻሌንጆች አትደነግጥም። ቻሌንጅ መውደቅ መነሳት አንዱ የህይወት ክፍል ነውና በእግዚአብሔር ቤት የተማርነው ታሪክ ነው ይሄና በእኛም ኖርማል ነው። ይሄ አንዱ ቻሌንጅ ነው። ከሱም በፊት እኛ በኮቪድም ጊዜ ትንሽ ስራችን ቀዝቅዞ አይተነዋል። አሁን ደግሞ እንደገና ፈርሶብን ሌላ ቦታ ሄደን እንደ አዲስ ደግሞ አደራጅተን ቢሮ አስተካክለን አንድ 3 ወር ከሰራን በኋላ ደግሞ ድጋሚ ፈረሰብን። እዛም ጎሮ ሄጂ ድጋሚ እሱም ፈረሰብን በ3 ወሩ። እሱም ደግሞ ሌላ ቻሌንጅ ነው። ግን እነዚህ ሁሉ ሲመጡ ያን ያክል እኔ ብዙ አልጎረበጠኝም። እውነቱን ለመናገር ያልጎረበጠኝ ሳልጎዳ ቀርቼ አይደለም፣ ግን እግዚአብሔር ለኔ ተሻለ ያደርግልኛል የሚል እምነት አለኝ። ይሄንንም ምን ያደለው የሚያሰብኩትና ይሄን ስራ የሰጠኝ እግዚአብሔር ነው። እንደውም በአጋጣሚ እግዚአብሔር ቤት መንፈሳዊ ቤት ያወቅኳት ልጅ ናት እዚህ ስራ ውስጥ ያስገባችኝ እና ስለዚህ እግዚአብሔር ደግሞ ያዘጋጃል ብዬ ስለማምን ብዙ መደናገጡ አልነበረም በእኔ ህይወት። ሰርኬ ምንድነው የምጠይቅሽ ብዙ ገንዘብ ስላላት ይሆናል ጎበዝ የሆነችው ዴት ሰው ቤት ፈርሶበት ጠንካራ ይሆናል ብሎ የሚያስብ ሰው ይኖራል። አሁን ይሄን ሲመለከት ምን ችግር አለ በቃ ቢፈርስ እንደገና ይሰራል ብሎ የሚያስብ አለ፣ ገንዘብ መሰል ሊሰራ ስለሚችል። ግን እሱ ነው ወይስ መጨረሻ ላይ እንደነገርሽኝ እውነት በውስጥሽ እግዚአብሔር አለ ብለሽ ስለምታምኝ ነው ጠንካራ የምትሆኚው? ገንዘብ ስላለ አይደለም። ገንዘብ ብቻ አይደለም የፈረሰ የሄደብን መስሪያ ቦታም ነው። የለመደ ቦታ 15 ዓመት የሰራውበት ቦታ ነው እና በገንዘብ የምትተካው አይደለም። ይሄ ከገንዘብ ጋር አይገናኝም። ምናልባት የተወሰነ ገንዘብ ታጣለህ፣ ብዙ ግን የምታጣው የስራ ከስተመርህንና የስራ ቦታህን ነው። ያ ደግሞ ከገንዘብ ጋር አይደለም። ሌላ ሞራልም ውድቀት ሊያመጣ ይችላል። እኔ ግን እሱ አይደለም። የኔ ጥያቄ ምንድነው ለምሳሌ ችግር አለ ቢፈርስም እንደገና መስራት የምትችልበት ጠንካራ የገንዘብ አቅም ስላላት ነው ምንም የማይመስላት
ወይስ እግዚአብሔርን በእውነት ሰርኬ ስለምታምን ነው? ምንድነው ትክክለኛ እውነተኛ ስሜቷ? እውነተኛ ስሜቴ እግዚአብሔርን በማመኔ ነው እንጂ በዛ አይደለም። በገንዘብ ስለሚተካ ሳይሆን እግዚአብሔርን በማመኔ። እንደውም አብረውኝ የፈረሰባቸው ብዙ ልጆች ሲያለቅሱ በጣም አዝነው ዲፕረስድ ሆነው ነበር። በቃ ከቤትም አልወጣም ይሄን ነገር አላይም ብለው ተቀምጠው ነበር። እኔ አንድም ቀን አንዲት ዘለላ እንባ አላፈሰስኩም ስለ እውነት ለመናገር። ያ ግን እንዳልከው በእግዚአብሔር ላይ ባለኝ እምነት ነው። እግዚአብሔር ነገ የተሻለ ያደርግልኛል፣ ይሄ ነገር እዚህ ድረስ በቃ ብሎኝም ሁሉ ሊሆን ይችላል ብዬ እግዚአብሔርን መጠየቅ አለብኝ። 15 ዓመት ሰርቻለሁ። እንደውም ስራ ልቀይር የእግዚአብሔር ሐሳብ ይሄ ይሆን ሁሉ ብዬ ነው ያሰብኩት እንጂ መናወጡ ብዙ አልነበረም የእውነት። እንደውም ጓደኞቼ ጎበዝ ነሽ፣ እንዴት እንደዚህ ጠንካራ ሆንሽ፣ ይሄ ነገር መጥቶብን ሲሉ አይ እግዚአብሔር ለኛ የሚያስበውን እሱ ያውቃል ከኛ በላይ የሚል ምላሽ ነው የሰጠኋቸው እንጂ ብዙም አልተደናገጥኩም። ያ ግን ከእግዚአብሔር ነው፣ እግዚአብሔር ስለረዳኝ ነው እንጂ እኔ ጠንካራ ስለሆንኩ አይደለም። ቅድም መግቢያ ላይ እንዳነሳሁት ወይዘሮ ሰርካለም የካህን ባለቤት ነሽ። ባለቤትሽ የካህን ሚስት መሆንና ነጋዴ መሆን እንዴት ነው? ሰው የቆረበም ነጋዴ መሆን እየከበደው የካህን ሚስትም ደግሞ ነጋዴም መሆን ደግሞ ችለሻል። እንዴት ነው እሱ የተቻለው? ያው እንዳልኩህ ነው እንግዲህ ማጣጣም የግድ ስለሆነ የግድ ነው። እንዳልኩህ ደግሞ አይከብድም። መንፈሳዊ ህይወትህ የትም ቦታ ላይ የካህን ሚስትም ብትሆንም መንፈሳዊ ሰው ከሆንክ የትም ቦታ ላይ አንድ አይነት አቋም ነው የሚኖርህ። ንግድ ቦታም ላይ አንተ ነህ፣ አትዋሽም። ሌላ ዓለም ቦታ ላይ ብትቀመጥ አትዋሽም። ቤተክርስቲያን ብትገባ አትዋሽም። ይሄ ኮንሲስተንሲ ያለው ህይወት እንዲኖርህ ይረዳል። ባለቤቴ ደግሞ ከአገልግሎት ባሻገር በብዙ ነገር የሚረዳኝ እንዳልኩ የሚደግፈኝ ጎበዝ የቤተክርስቲያን አገልጋይ ነው። ወንድሜም ነው፣ አብሮ አደጌም ነው፣ ጓደኛዬ ነው። እንደሌላ እንዲካክብጄ ብዙ አይደለም፣ እንደ ጓደኛ ነው እና ለስራዬም እርዳታ አለው። ቀሎልኛል ህይወቴ የበለጠ። አንዳንድ የካህን ሚስቶች ሰው ጀጅ ያደርጋቸዋል፣ ይፈርዳቸዋል። አለባበሳቸውን አይቶ ዝም ብለው አይቶ ይፈርዳቸዋል ብዙ ነገር። እንደዛ ነገር ሲገጥመሽ ምን ታደርጊያለሽ? አዎ ይሄ እንደውም ትልቁ ቻሌንጅ ይሄን የረሳሁት ይሉኛል። አንቺ የቄስ ሚስት ሆነሽ ሱሪ ትለብሻለሽ እንደዚህ አይነት የሚሉ ነገሮች አሉ። የስራ ቦታችን ላይ የግድ ተሯሩጠህ የምትሰራው ስራ ስለሚሆን እንደዛ መልበስ ይኖርብናል፣ የግዴታ ነው። ስለዚህ እንግዲህ እንደ ቦታው ነው ብለን አሳምነን የሚመጣውን ሰው በፍቅር መመለስ ነው ያለብን። ሌላ አማራጭ የለም። ሰዎችን አይምሮ በፍቅር ማሸነፍ ይቻላል። በፍቅር እውነታም ስለሆነ ሲያዩት፣ አሁን ስራ ቦታ መጥተው ሲያዩኝ ወንድ ነው የምመስላቸው፣ እንደውም ሴት አልመስላቸው። የስራ ቦታችን ትንሽ ይሄ ኮንስትራክሽን ስራ የወንድ አይነት ስራ ነውና እዛ ቦታ ሲያዩህ ግን ጀጅ ያረጋህም ይቅርበኝ ብሎ ነው የሚሄደው። የስራው ጸባይ እንደሚፈልግ ያውቁታል። ቤተሰብን በመምራት ለምሳሌ ተጠሪ መሆን፣ ኢቭን እናት አባትም ሮጦ ሰርኬ ትምጣ ማለት ጠይቄያለሁ። ቤተሰቦች እንዴት ናስል ቤተሰቡ ፈጥሮ ደራሽ ናት እና መምራት በቃ ቤተሰቡን ማገዝ፣ የሆነ ቦታ መወሰድ፣ የሆነ አቅጣጫ ማሳየት ሁሉ ያንቺ ስራ መሆኑን እየነገሩኝ ነው። ቤተሰብን፣ ትዳርን፣ ስራን አጣጥሞ መምራት እንዴት ነው የሚቻለው? ቅድም እንደነገርኩህ ነው። ያው ቤተሰብ ፕራዮሪቲ ይሰጠዋል። አንተን ለማሳደግ ብዙ ደክሟል። ስለዚህ በቻልክ ጊዜ ሁሉ ደግሞ ማገዝ እነሱን የግድ ነው። ደስ እያለኝ ነው እኔ ቤተሰቦቼ ማንኛውም የኔን እርዳታ ሲፈልጉ ደስ እያለኝ ነው ማረገው። እንደ ግዴታም አልበሳጭም። ከሁሉም ቅድሚያ የምሰጠው እናቴ ብትፈልገኝ እናቴ ጋር አገኛለሁ፣ አባቴ ቢፈልገኝ አባቴ ጋር አገኛለሁ፣ እህቶቼም ቢፈልጉኝ እንደዛው። እና ይሄ የፕራዮሪቲ ጉዳይ ነው። ለፋሚሊ እንደዚህ ትሰጣለህ። ልጆቼን ይዤ መሄድ ካለብኝ ጊዜ እንኳን ቢያጥረኝ ልጆቼን ይዤ አብሬ ቤተሰቦቼን አገለግላለሁ። ያው የእንግዲህ ይሄ የታይም ማኔጅመንት እንደነገርኩ ነው። በቃ ጊዜህን ለቤተሰቤ እሰጣለሁ፣ ለስራዬ እሰጣለሁ፣ ለልጆቼ እሰጣለሁ። ቤተክርስቲያን መሄድ ካለብኝ ቤተክርስቲያን እሄዳለሁ። እነዚህን ከፋፍዬ አጠቃቀሜን በፕላን ነው የምመራው። ልብንም ማስፋት ነው። የሰው ልጅ 4 ልብ ወንበሮች አሉት በልቡ። እግዚአብሔር የሚቀመጥበት፣ ትዳር የሚቀመጥበት፣ ቤተሰብ የሚቀመጥበት፣ ጓደኛ የሚቀመጥበት። አሁን የማየው ቤተሰብሽንም አስቀምጠሻል፣ እግዚአብሔርንም አስቀምጠሻል፣
ትዳርሽንም ወንበሩ ላይ አስቀምጠሻት አራተኛው ጥያቄ በጣም ተግባቦት እንዳለሽ ተግባቢ እንደሆነሽ ከሰው ጋር እንሰማለሁ። በቃ አንደኛ ተግባቢ ነሽ ይባላል። ሁሉም ጎረቤቶችሽ አብረውሽ የኖሩ ሰዎች ሰው ግን አያደክምም፣ ተስፋ አያስቆርጥም? እኔ እስካሁን ብዙ አላደከመኝም ሰው። እንደውም በጣም ብዙ የረዱኝ በህይወቴ ጓደኞች አሁን እኔ በቤተክርስቲያን ጓደኞች አሉኝ፣ የቤተክርስቲያን ማህበር አለኝ፣ የስራ ቦታ ጓደኞች አሉኝ፣ ህብረት አለን ሰፊ እንዳልከውና የተለያየ መንፈሳዊም ደግሞ አገልጋዮች ታውቃለህ፣ የመንፈሳዊ አገልጋዮችም ህብረት አለኝና ሁሉም ጋር ሲሄድ ግን በጣም ለህይወቴ ሰፖርት ነው የሚሆኑኝ፣ ጥንካሬ ነው የሚሰጥ። ሰው በነገር ላይ ድካም አይደለም፣ ሰውን ብርታት ነው። እኔ አሁን ብዙውን ሰዎች አቅሜን የሚያጎለብት እንጂ ከኔ አቅም የወሰደብኝ ሰው የለም። ምናልባት ጊዜህን ነው፣ ጊዜህ ግን ለሚጠቅምህ ነገር ነው እያሳለፍክ ያለውና እኔ በጣም ነው ኢንጆይ የማደርገው። የሆነ ጓደኛ ሲቀጥረኝ እኔ አልችልም ብዬ አላቅም፣ ደስ እያለኝ ነው የምሄደው እና የቱን ቦታ ላይ ደግሞ እንደነገርኩህ ስቀን ተጫውተን ተደስቼ ስለምመጣ ለህይወቴ ቫልዩ አዳርጌ ነው የምመጣው፣ እድሜን አርዝሜ ነው የምመጣው። የሥራ ቦታ ጓደኞቼን ስለ ስራ አውርተን ስቀን ተጫውተን ምሳ ተገባብዘን እንለያያለን። መንፈሳዊ ቦታ ደግሞ ያሉት ጓደኞቼ ጋራ ተጫውተን የእግዚአብሔርን ቃል ተካፍለን ልምድ ተለዋውጠን እንለያያለን። ቤተሰብ ጋር ስትመጣ ደግሞ ስለ ቤተሰብህ ድክመት፣ ስለ ቤተሰብህ ብርታት አውርተን ሁሉም ሰፖርት ነው እንጂ ድካም የለው። በጣም ጥሩ። አንድ ምግብ ቤት ስገባ ሰው ደስ ይለናል የሚል ትልቅ ሞቶ አላቸው እና ቤቱ ሁሌ በሰው የተሞላ ነው እና ህይወትን በምናይበት ልክ ነው የምንቀበለው። እግዚአብሔር ቃል አይን ጤነኛ ከሆነች ህይወት ጤነኛ ነች ይላል። አይን ታማሚ ከሆነች ግን ወይ የሰው ነገር ሰው እኮ ምናምን ካልሽ በጣም ብዙ የሚጎዱ ሰዎች በዙሪያሽ ታገኛለሽ። የምታይበት መንገድ ነው ያቀናልሽ። በጣም ትልቅ ነገር ነው። በጣም ትልቅ ነገር ከሰው ጋር ለሰው ችግር በመድረስ ከሰው ጋር በመኖር የሰውን ጥቅም አንዳንዴ ሰው በርቀት ነው ሰውን የሚያየው። በርቀት በቃ ዝም ብሎ ፈሪ ነው ሰው መቅረብ ይጎዳል። ሰው ግን ሪሶርስ መሆኑን አሁን ከነገርሽ ነገር ተረድተናል ማለት ነው። እኔ እንዳልኩህ እኮ ስራዬን የሚያገኘውት በሰው ነው። የህይወትህን መንገድ ሁሉ በሰው ነው የምታገኘው። እግዚአብሔር በሰው ነው የሚሰራው እና ሰዎችን አጠቃቀምህን ያንተ ድካም እንዲሆኑብህ ካረክ ድካም ይሆኑብሃል፣ እንዲያግዙህ ደግሞ ብርታት እንዲሆኑ ካረክ ደግሞ ብርታት ይሆኑሃል። እኔ የሚያደክመኝ ሰው በህይወቴ የለብኝም። ዙሪያዬን በጣም ሰፖርት ናቸው። ሁሉም በየፊናው እንዳልኩ ብዙ ናቸው፣ ድጋፍ ሆነው ነው ያሉትና ሰው በጣም ነው እኔ በሰው ማምነው። ሰው ጠቃሚ ነው በሚለው ሞቶ ነው እኔ የምማምነው እና ጥሩ ነው ሰው። አንዳንዴ ሴት ልጅ ገንዘብ ሲኖራት ገንዘብ ስትሰራ ምናልባት ከባለቤቷ በገቢ ልትበልጥ ትችላለች። ኑሮ የጋራ ቢሆን ትንሽ የበላይ የመሆን የመወዳደር ባልን ስሜት ይፈጥራል ይባላል። አንዳንድ እንዴት ታያዋለሽ እሱን ነገር ሰርኪ? እሱ እኛ ቤት ላይ ብዙም አልሆነም። ልክ ነው ሆኖ አይተን እናውቃለን በሌሎች ቤት። እኛ ቤት ላይ ግን ምናልባት እኔ የስራው መስመር ስለነበረኝ ሮጣለሁ ብዙ። ገንዘብ ሲመጣ ግን የጋራ ነው፣ ክፍያው ሲመጣ የጋራ ነው። ንብረት ሲፈራ ተመካክረን ነው። ገንዘብ ተሰርቶ ቁብ ተጥሎ ሲመጣ ምን እናርገው ይሄንን ነገር ምን እንስራ ብለን እኔም ብሰራ ያው እሱም በጣም ብዙ ይሰራል። ከቤተክርስቲያን አገልግሎት በተጨማሪም ሌላ ስራ ይሰራል እሱ እና የእሱንም ስራ የኔንም ስራ አንድ ላይ ያቀላቅለን ትልቅ ገቢ ማምጣት ማን እንደሚያመጣ እንኳን እስከማያስታውቅ ድረስ ነው ማኔጅ የምናደርገው። ተማክረን ይሄ ነገር ለዚህ ይዋል ይሄ ለዚህ ይዋል እንባባላለን እንጂ ፕራዮሪቲ ገንዘብ ያመጣ ሰው የበላይነት የለውም። ያቤት ወንድም ሆነ ሴት የበላይነት የለውም። በምክክር ነው የምንመራው። ባሉን ጊዜ ባል ነው ሚስት ሁሌም ባል ነው። የባልን ቦታ ገንዘብ ስለመጣ አይሸፍነው። ሚስትም ደግሞ ባሏን የማክበር ቦታ ገንዘብ ስላላት አይሆንም። ምን ካለሽ ግን እንደው ስለዚህ ነገር ለሴት ቤቶች ጠንካራ ነገር ምክር ካንቺ እጠብቃለሁ። እንደዚህ አይነት ጠንካራ ሴቶች አሉ። ጠንካራ ሴቶች ኑራቸው መያዝ ደግሞ ይከብዳቸዋል። የእግዚአብሔር ቃል ደግሞ ሴት ልጅ ልባም ሴት ቤቷን ትሰራለች ይልና ሰነፏ ግን በገዛ እጇ ታፈርሰዋለች። ያ ማለት ኑሮ ሴት ልጅ ላይ ነው ያለው። ቤት ሴት ልጅ እጅ ላይ ነው ያለው። ሴት ልጅ እጇ ላይ ከያዘችው ቤት ይሆናል፣ ትዳር ይሆናል። ከለቀቀችውም ፍርስርሱ ሊወጣ ይችላል።
እና ምንድነው ስለሱ ነገር እስቲ ሰርኬ መጨረሻ ላይ የምትይ? ያው በማመን ደረጃ ገንዘቡ የኔም የባሌም ነው ብለው ማመን አለባቸው። የእድል ጉዳይ ነው። የእድል ጉዳይ ማለት ስራው መስመር ላይ መገኘትና ያለ መገኘት ጉዳይ ነው እንጂ ሰርተህ የተሻለ የምታመጣው የተሻልክ ስለሆንክ አይደለም። ስለዚህ ያ ነገር የኔም የባሌም የልጆቼም ነው ይሄ ንብረት። ስለዚህ በገንዘቤ ብዛት ኩራት ሊሰማን አይገባም። ሴቶችን ብናመጣ ገንዘብ ወንድም ስላመጣ ደግሞ ዝቅ ያለ ስሜት ሊሰማን አይገባም። ትዳር ላይ የሚፈራ ማንኛውም ነገር የጋራ ንብረት ነው፣ የጋራ ሀብት ነው ብዬ ስለማመን በዚህ አመለካከት ውስጥ ያሉ እህቶች ካሉ ያው አይምሯቸውን መልሰው ወደ እግዚአብሔር መንገድ ገብተው በጋራ ህይወታቸውን መምራት አለባቸው ብዬ ነው ማለት ነው። ራሱ የትዳር በረከትም አለው እኮ ልጆች ሲመጡ የሚሰጠው እግዚአብሔር አደራ ይሰጣል። ለሚስቱ ይሰጣል ወይ ለባል ይሰጣል። በዛ አደራ ላይ መታበያ አይገባም። እውነት ነው። መታበያ አይገባም። ሊወሰድም ይችላል። ያ ነገር የዘላለም የሚባል ነገር የለም። ዛሬ ምናልባት በስራ ትልቅ አንተ ብትሆን ሊያ ነገር ሊወሰድብ ይችላል። እብሪት ካለ እግዚአብሔር መንገድ ካልተከተልክ እግዚአብሔር እንደሰጠህ መውሰድ ማን ይከለክለዋል? ስለዚህ መታበያ አይገባም። በጣም ጥሩ። በጣም ደስ ይላል። በጣም ወርቃማ ጊዜ ያሳለፍነው። ይሄንን የምትመለከቱ ቤተሰቦቼ ሰርኬ በጣም ከምቀርባቸው እህቶች አንዱ ናት ብዬ ነው የማምነው እና አውቃታለሁ ብዬ ነው የማምነው። ግን ሰርኬን እንደማላውቃት ደግሞ ዛሬ ባደረግነው ቃለ መጠየቅ ተምሬያለሁ እና ለካ ሰውን በደም ሳይሰሙ ሰውን በደም ሳያዩ ሰውን በደም ሳያውቁ አውቀዋለሁ ማለት አይቻልም። ሰውን በደም ስናቀው ግን ልንወደው የበለጠ ከሱ ልንማር ልናምነው ሊጠቅመን የሚችልም ነገር ካለ ከሱ ልንወስድ ልንሰጠው የሚገባንም ካለ ከሱ ልንሰጠው እንደምንችል ዛሬ ባደረግነው ቃለ መጠየቅ እኔ በግል ተምሬያለሁ። በጣም ከምቀርባቸው እህቶች መካከል አንዷ ወይዘሮ ሰርካለም ናት። በጣም ወርቃማ ጊዜሽን ሰጥተሽ ነው የመጣሽው። ደግሞ ይሄ ሱባኤ ሰዓት ነው የምናስቀድስበትም ሰዓት ነው። ዛሬ አጋጣሚ ቀረጻችን በዚህ ሰዓት ነው የሆነው። በዚህ ሁሉ ሰዓት ስለመጣሽና ስላካፈልሽን ወርቃማ ሀሳብ ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይባርክ። አሜን አሜን። መጨረሻ ላይ የምታስተላልፊው የምታመሰግኚው ልጆችሽን፣ ባለቤትሽን፣ ጓደኞችሽን ማመስገን ትችላለሽ። እንግዲህ የምስጋና እድል ከተገኘማ ተገኝቶ ነው። ያው ቤተሰቦቼ ከእግዚአብሔር በታች ትልቁን ድርሻ ይወስዳሉ በህይወቴ ስኬት። እግዚአብሔር ይስጥልኝ ቤተሰቦቼን። ባለቤቴ በጣም ነው የምወደው። በጣም ጥሩ ሰው ነው። እግዚአብሔር ይስጥልኝ። በህይወቴ ሙሉ ላረገልኝ ድጋፍ ከጎኔ ነው ሁሉ ጊዜ። መንገዴን መሪዬም ነው። ይሄ ይሆናል ይሄ አይሆንም እያለ ብዙ መንገዶችን የሚመራኝ እሱ ነው ከጀርባዬ ሆኖ። እግዚአብሔር ይስጥልኝ እሱንም። ልጆቼን ደግሞ በጣም ነው የምወዳቸው። እግዚአብሔር ያሳድጋቸው፣ ለቁም ነገር ያብቃልኝ። ቀሪውን ደግሞ እርሶ ይባርኩልኝ። እሺ የተወደዳችሁ ቤተሰቦቻችን በጣም ወርቃማ ጊዜ ነው ያሳለፍነው። ወይዘሮ ሰርካለም በጣም ድንቅ የሆነ ትምህርት ነው ያስተማሩን። ያው እስቲ አስተያየት ስጡ፣ ኮሜንት ጻፉ ከታች። ምን ተማራችሁ? መርቋቸው፣ ልጆቻቸውን መርቁላቸው። ከዛ ውጭ ደግሞ እንደሰማችሁት የኮንስትራክሽን ከሚያከራዩ ጠንካራ እናት ናቸው። በጣም ቤተሰብን የሚደግፉ ናቸው። እንደ አይነት ስራ ሲኖራችሁም ስልካቸውን አስቀምጠናል፣ ደውሉላቸው። እግዚአብሔር ይባርካችሁ፣ መንፈስ ቅዱስ ይቀድሰን። ሳምንት በሌላ እንግዳ እንገናኛለን።